ቢኒና ሶል ከመጣችሁ ሰላም በሉንና በአንድ ቦታ ስላለ አንድ እንግዳ ልሳብ። ያ ሶሪ ስልክ ገብቶብኝ ነው። ቢኒ ማን ነው ዳጊ? ሁላችንም ሰላም ብያለሁ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ሰው ግቡና እንወያይ። በጣም ቆንጆ ቶፒክ ነው። የመሬቷና የቲክቶክ ኦርቶዶክስ ኮምፕሊትሊ ነው የሚለያዩት። ባይዘዌ አንደኛ ከቤተ ክርስቲያን አንጻር ራሷ ቤተ ክርስቲያኒቱ አትቀበላቸውም። ሊቃውንት የኛን ሊቃውንት አይጠቅሱም። የኢስተርንና የኮፕቲክ ነው የሚጠቅሱት። ኢትዮጵያ ኦርቶዶክስ ሊቃውንት አታ ነው ወይ የሚጠቀስ ሪፈር የሚደረጉ ከመጽሐፍቶቻቸው ሪፈር ሊደረጉ የሚችሉ ሊቃውንት ጠፍቶ ነው ብለው በዛ ላይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ቴሌቪዥን የዩቲዩብ አካውንታቸው ላይ ገብታችሁ ብታዩ የሆነ ታይም ላይ ማርያም ጥንተ አብሶ አለባት የለባትም በሚለው ላይ የመሬቷና የቲክቶክ ኦርቶዶክስ ተለያይተው ገድል መቀበል ግዴታ የለብንም የሚለውንም እነዘቤ መሪዎቹ ተነስተው በዛ ሞመንት ላይ ዜና አሰራይቶ ነበርና ዜናው ላይ በውይይቱ አንድ እነሱ ያው እዛ ጠቅላይ ቤተ ክህነት የሚሰሩ ሰው ኢንተርቪው ተደርገው ለገንዘብ ብለው በቲክቶክ ቁጭ ብለው ቤተክርስቲያኒቱን የማይወክሉ ነጋዴዎች ናቸው እንደዚህ የሚያደርጉት ብለው በይፋ ተናግረዋል። ስለዚህ አይገናኙም ሁለቱ። እነዚህ ተለጣፊዎች ናቸው። ቲክቶክ ላይ ቁጭ ብለው የጌታ ቤተክርስቲያን ምናምን ብለው ተለጥፈው ያሉ ናቸው። ዞሮ ዞሮ አይ አንድ ነን የሚሉ ከሆኑ ግን በደንብ ልዩነቶቻቸውን እናሳያለን። አብዛኞቹ ሰንበት ተማሪዎች ናቸው። የሚገርም ቲክቶክ ላይ ያሉት ራሳቸው ከዚህ ዝዴ በኩሉና የነዚህ አክሊል ግሩፕ በጣም ኮምፕሊትሊ ይለያያል። አንድ ቪዲዮ አለ አይደለ? አይ ቲንክ አንተ ለጥፈቋል መሰለኝ ኦር ቢኒ ኦር አንድ ሰው ለጥፎታል። የቲክቶክ ኦርቶዶክስ አልቀበልም ሲል ማለት ነው። ምንድነው የገና ድርሳን ራሱ እንትና ማነው ቀሲስ ዲበኩሉም አልቀበልም ሲል ከዛ ደግሞ መልሶ ደግሞ እነዘ ማርያም ጋር እንዴት እንደሚለያዩ የሚያሳይ ማለት ነው። ለማንኛውም ግቡና እንወያይ። ተባረኩ። ተባረክ ሶልዬ። ሌላው አንድ መጨመር በፈልገው ነገር ምንድነው ቢኒ ከመጣ ትችላለህ፣ ድምፅህን አሰማን። ቢኒ አለ ባይ ዘ ወይ ቢኒ በዚህ ሰዓት በእርግጥ ላይመቸው ይችላል። እሺ እንግዶች ካላችሁ ኦርቶዶክሳውያኖች ካላችሁ ገስት ላይ ማን እንደሆናችሁ መለየት ስለማልችል በተለይ ሆስት ስትሆኑ ውስጥ ማየት አልችልም። ቢኒ ሞዴሬተሮች ያላችሁ መሳብ ትችላላችሁ። አንድ ቁጥር ጻፉልን። በዚህ ርዕስ ላይ መወያየት የምትፈልጉ ሰዎች ካላችሁ አንድ ቁጥር ጻፉልን። ምክንያቱም ማናችሁ ክርስቲያን ማናችሁ ኦርቶዶክስ መሆን መለየት አልችልም ገስት ላይ እና ፕሊስ እንትን በሉ። ኦኬ አንድ ቁጥር ጻፉልኝና መግባት ትችላላችሁ። ምክንያቱም እንደየ መርፌው እንደየ እንትኑ ነው። ይሄ የጽድቅ ቃል ዝም ብለን የምንበትነው አይደለም። ጭንጫ ላይ ምናምን አንዘራም። ማወቅ አለብንና ተሚ ተባረክ። አንተም እሺ ኮሜንት ያየው እንዳጊ እሺ ኦኬ አንድ ቁጥር ከሌለ እኛ እንሄድበታለን። በጣም አሪፍ እንዲያውም ሰፊ ጊዜ ምንልበት አለ። ኦኬ በጣም ጥሩ ኦኬ እንሂድ። እንግዲያው እኛ እናወራበታለን። መሪጌታ በዚህ ላይ ማለት የሚፈልጉት ነገር ካለ ከእርሶ ልጀምር። ያው እርሶ እያሉ ሌሎቻችን እድል ማግኘት አይገባም። ስለዚህ እርሶ ላስቀድምና እንግዶች መግባት የሚፈልጉ ካሉ ይገባሉ። ግን በጣም ለእኛ ራሱ የሚበቃን ጊዜ አይደለም ያለው። እኔ አውራ ብቱኒ በዚህ ላይ 1 ሰዓት 2 ሰዓት ያለ ማወራበት ብዙ መረጃዎች እጄ ላይ ያሉ በቪዲዮም በዶኪመንት የተደገፉ መለያየታቸው የሚያመጣው ጣጣ ምንድነው መሰላችሁ? መግባባት እንዳንችል አድርጎናል። ከኛ ጋር እርስ በርስ አለመግባባታቸው ብቻ አይደለም፣ ከኛ ጋር መግባባት አልቻለም። ምንድነው ያልቻልንበት ምክንያት? መረጃውን ስንሰጣቸው የሚቀበልን አለ፣ መረጃውን የማይቀበል አለ። የቤተ ክርስቲያን ነው ብሎ ኢምብሬስ የሚያደርገው አለ፣ የሚገፋው አለ። እና በጣም ግራ ያጋባል። ያንተው እኮ ነው፣ ያንተው መጽሐፍ እኮ ነው፣ ያንተው አስተማሪ እኮ ነው ስትሉት አይ የሚላል እና መበጣጠታችሁ ለሚኖረው የወንጌል እንትን በጣም እንቅፋት ሆኗል። እና አይ ቲንክ ኮንሲደር ብታረጉና ብትግባቡ ጥሩ ነበር። ብትግባቡ ወይ እንደኛ በሐሳብ 47,000 50,000 ምናምን ብትደርሱ አሪፍ ነበር፣ በአይዲያ ማለት ነው። ያም የራሱ ምልከታ አለው፣ ይሄም የራሱ ምልከታ አለው። መጨረሻ ያመጣው ምልከታ ወይም ቪው አምጥተን ባለስልጣን በሆነው እኛ እያችሁ መጽሐፍ ቅዱስ ብቻ አማኝ መሆን የሚጠቅመው ለዚህ ነው። 47,000 እንዲያውም እኔ የደረሰው ቪው ወደ 100,000 ቢደርስ ነው ጸሎቴ። 47,000 ብቻ ምልከታ በጣም ያንሳል እና እኔ ጌታ ቢረዳን እስከ 100,000 ምናምን ድረስ
የተለያዩ ቪዎቹ ቢደርሱና እነዛ ቪዎች ግን መተው መጽሐፍ ቅዱስ ብቻ አማኝ ስለሆነን በመጽሐፍ ቅዱስ እየተመዘነ እንደ እግዚአብሔር ቃልና እንደ ሐዋርያት ትምህርት የሆነውን ደግሞ እንድንጠቀምበት ማለት ነው። ይሄ ነው አየህ፣ ክርስትና ማለት ይሄ ነው። ክርስትና ማለት የሆነ ሰው ብቻ መጥቶ አንተ ላይ ዳውንሎድ አድርገውብህ ብያለው አይደል ያሉት። የመነኩሴ ሀብታም የባለትዳር ባለጸጋ አይጸድቅም ብለዋል። እንግዲህ የትኛው ሐዋርያ ነው የትኛው ጠንቋይ ነው እንጂ ልበል ምን ሐዋርያ ያለው እንጂ የትኛው ሐዋርያ ነው እንደዚህ ያስተማረው? እና ይሄ ብያለው የሚባል ነገር እኛ ጋር የለም። አየህ ማለት ይፈቀዳል እኛ ጋር እስከ 47,000 50,000 100,000 ማለቶች መነገሮች። እኔ ግን የገባኝ እንዲህ ነው፣ ይሄን ሳነበው የተረዳሁት እንደዚህ ነው እየተባባልን በየጊዜው በእንደዚህ አይነት መድረኮች የሚሆን በግላችን ከቤተሰቦቻችን ጋር በቤተክርስቲያን እንማማራለን፣ እናስተናግዳለን። ቪዎቹን ግን የግለሰብን ሀሳቦች፣ የግለሰብን ትምህርቶች፣ የግለሰብ መጽሐፍቶችን ግን ዋና አድርገን አንወስድም። አየህ ይመዘናል። አምጣ ሀሳብ ጥሩ ነው፣ እይታ ስታነበው እንደዛ ነው የተረዳው፣ በጣም ጥሩ አምጣው፣ እንፈትሸው። የቱ ሐዋርያ እንደዛ አስተምሯል? የት ቦታ ያለውን ጥቅስ ነው እንደዚህ የተረዳኸው? አየህ እንጂ ጨፍልቀን ብያለው መፈናፈኛ እናሳጣው ምዕመናችንን። መስፋት አለበት በደንብ በቃ መረዳቶች፣ አይዲያዎች፣ እንደዚህ አይነት ግንዛቤዎች በደንብ መንሸራሸር መቻል አለባቸው። እያፈንከው የስድስት ካህናት እንትን ብቻ ከሆነ እንትን የሚለው መጨረሻ ላይ ተገደህ ታወግዘውለት ታስወግደዋል። መጀመሪያው ግን ተወያይተህ እንደ እግዚአብሔር ቃል ነጥሮ የወጣ የተመዘነ ቢሆን ኖሮ ግን መጨረሻ ላይ ለማውገዝ ደግሞ እንደገና ብላ አትነሳ። ሁለት ስራ ይሆንባል። አየህ መጀመሪያ ሆኑ ምንድነው አለባብሰው ቢያርሱ በአረም የሚመለሱ ማለት ነው። አይ ስታዘራ መጀመሪያውኑ እንደዛ መሆን አለበት። እና እኔ 47,000 የደረሰው ቁጥራችን ትንሽ አሳዝኖኛል። ጌታ ቢረዳን እስከ 100,000 ካለፈም ከ100 150 200,000 ቪዎች መኖር አለባቸው በደንብ አየህ። ምክንያቱም ሰው ምን ያህል እያነበበ እንደሆነ ትረዳላችሁ በደንብ የተለያዩ መረዳቶች። ቢኒያም ይሄን እንደዚህ የተረዳሁት ይለኛል፣ ያኛው እንደ የተረዳሁት ይላል። በመጨረሻ ግን ማን ነው ባለስልጣኑ? የእግዚአብሔር ቃል። ፖለቲካ የምትሰራ በደንብ ከስር እየሰማኝ እሺ፣ የምትቀዳ በደንብ እየቀዳኝ። አዎ አሁን አንተ አልተለያየሁም ያልከው እንደኛ በቪው ነው ያልተለያየኸው ወይስ ዶግማቲክ በሆኑ ጉዳዮች ነው የተለያየኸው? ና እስኪ ንገረኝ መጀመሪያ። ያው አይነኬ አንተ ቤት እግዚአብሔር አይደለም ታውቃለህ። አንተ ቤት በተለይ ካቶሊክና ኦርቶዶክስ ጋር አይነኬ ማርያም እንጂ እግዚአብሔር አይደለም። ይኸው ሰበኩት እኮ ሰውየው ከመጽሐፍ አውጥተው። መጽሐፉንማ ስናሳያችሁ አሳትማችሁ ያስገባችሁት አላችሁ። አየህ አሁን ሲሰብኩት ምን ትበሉ? አፋቸውንም አሳተም ነው፣ ምላሳቸውንም አሳትመን አስገባ ነው። አፋቸው ስርዋጽ አስገባን። አየህ እስከ ዛሬ ስታደክመን ነበር። በመጨረሻ ግን ሰበኩት። መጽሐፉ ላይ ያለውን ሲሰብኩት ምን ትል? ነጋዴ ያስገባው አትል፣ ካቶሊክ ያስገባችብን አትል። አዎ ገላገሉን። ሰውየው ምን ብለው አሉ? አይነኬዋን ማርያም ሰበኩና እግዚአብሔር ግን መነካት እንደሚችል ሰበኩ። እግዚአብሔር መካድ እንደሚችል ግን ሰበኩ። ይሄ ነው ያየ። መሬትና ቲክቶክ ሌላ ነው የሚያወሩት። የቲክቶኩ እንደዚህ አይደለም የሚያወራው፣ መሬቱ ግን እንደዚህ እያወራ ነው። ስለዚህ ንገሩን። የለም የሚባል የምትሉም ከሆነ መሪጌታ እየተናገሩ መግባት የሚፈልግ እንግዲህ አይገባ። መሪጌታ የሚመቾት ከሆነ በዚህ ላይ የሚሉት ነገር ካለ ብዬ ነው። ቴንክ ዩ። ጥሩ እሺ። እግዚአብሔር አክብርልኝ፣ እግዚአብሔር ስጥልኝ። ለሁላችሁም ሰላምና ጸጋ ይብዛላችሁ። እውነት ነው፣ ትክክለኛ ርዕስ ነው። ቤተ ክርስቲያኒቱ የራሷ የሆነ ቀኖና አላት፣ የራሷ የሆነ የስልጣን ተዋረድም አላት። በሶስት ከፍላ ዲቁና፣ ቅስናና ምንኩስና፣ ከዛ ደግሞ በሰባት ከፍላ ደግሞ ከታይ ከዲቁና አናጉንስጢስ፣ መዘምር ምን እያለ ዲያቆን፣ ከዛ ቄስ፣ ኤጲስቆጶስ ብሎ እስከ ፓትርያርኩ ድረስ ሰባቱ ማዕርጋት አሉ። ከነዚህ ማዕርጋት ውስጥ መርጌታ ራሱ የቻለ የራሱ በራሱ ትምህርት በራሱ የሚኖር ስለሆነ ቤተክርስቲያን የምትሾመው ቤተክርስቲያን የምትሸልመው ምን የምትለው ነገር ሳይሆን እውቀቱ ወጥቶ ወርዶ የሚማራቸው ክፍሎች አሉ። ቅኔ፣ መወድስ፣ ክስተት፣ አርያም፣ ዜማ ደግሞ እንደዚህ ልዩ ልዩ አቋቋም እንደዚህ ያደርግና እንዲህ አይነት መዋቅራዊ የሆነ ነገር አላት። ሌላ በአጠቃላይ ደግሞ እንደ ሲኖዶስ የሚባል አለ። ፓትርያርክ አሉ። ፓትርያርኩ ለሲኖዶሱ ተጠሪ ናቸው። እንደ ከዚህ ልጀምር ብዬ ነው። ከአቡነ ጳውሎስ በፊት ፓትርያርኩ ነው የሲኖዶሱ የበላይ አካል።
ከተጀመረበት ጊዜ ጀምሮ እስከ አቡነ ጳውሎስ ድረስ ፓትርያርኩ የበላይ ነው። ሲኖዶሱ ተጠሪነቱ ለፓትርያርኩ የሆነና ዋናው ባለስልጣኑ ፓትርያርኩ የሆነ። አሁን ላይ ግን አቡነ ጳውሎስ ከዛ ቀጥሎ አቡነ ማትያስ አሁን ሁለተኛው ፓትርያርክ የሆኑ ማለት ነው። ስድስተኛ ናቸው። በአጠቃላይ ስድስተኛ ፓትርያርክ አቋቁማለች ኦርቶዶክስ። እነዚህ ሁለቱ ፓትርያርኮች ተጠሪነታቸው ለሲኖዶሱ ነው። የበላይ አካል የቤተ ክርስቲያኒቱ የስልጣን ቁንጮ ሲኖዶሱ ነው። ስለዚህ በሲኖዶስ ትመራለች ቤተ ክርስቲያኒቱ። ሲኖዶሱ ይሄንን ሽሬያለሁ፣ ይሄን ሰርዣለሁ ሲል ከታች ያለው ምዕመን ከመቀበል ውጪ ሌላ ምንም አይነት ስልጣን የለውም። ቀኖናው አይፈቅድለትም። አሁን ላይ ግን አዲስ ልዩ የሆነ ኦርቶዶክስ ደግሞ ተፈጥሯል። የት አየር ላይ ያለው ኦርቶዶክስ አሁን የተባለው ሲፈልግ የሲኖዶስንም አልቀበልም የሚል ይህ ከቀኖና ውጭ ነው። ከኦርቶዶክሳዊነት ውጭ ነው ማለት ነው። ኦርቶዶክስ ነኝ ማለት አይችልም። እንደምን እንደ ቀኖናዋ ስርዓት ማለት ነው። አሁን ላይ የምናያቸው ወጣቶች ግን ትምህርታቸውም በአንድ በኩል ቤተ ክርስቲያኒቱን ማደስ አለብን የሚል የውስጥ አጀንዳም አላቸው። ከማህበረ ቅዱሳን ጋር የተቀላቀለ ውጫዊ የሆነ ባህሪ ያላቸው እና ስለዚህ ምን ማድረግ ይችላል? በምድር ላይ በማህበረ ቅዱሳን በኩል ያልተቻለውን ነገር በዚህ በቲክቶኩ በአየሯ ኦርቶዶክስ በቲክቶኳ ማለት ነው። በዛ በኩል ወደ ቤተ ክርስቲያን አስተምህሮውን ሐሳቡን ለመቆጣጠር የሚሄድበት መንገድ ነው ያገኘ። ስለዚህ ይሄ ቲክቶክ ላይ ያለው አስተምህሮ የምስራቅና የምዕራብ ብቻ ነው። የምዕራብ ኦርቶዶክስ፣ የምስራቅ ኦርቶዶክስ የሚጠቅሳቸውም እንደዛ ነው። የኢትዮጵያ ሊቃውንትን ጠቅሶ አንድ ሰው እንዲህ አይነት ቀኖና አለ ብሎ አያስተምርም። አትናቴዎስ ይላል፣ ኤርጌንስ ይላል፣ ምን የማይለው ነገር የለም። ዮሐንስ አፈወርቅ፣ አቡሊዲስ ምናምን የሚባሉ አሉ። እነዚህ የውጭ የግብፅ ኦርቶዶክስ ቤተክርስቲያን አበው ናቸው። እችኛዋ ሶሪ ይቅርታ፣ በዚህ ምክንያት ነው ትንሽ ከቲክቶክ ራቅ ያልኩኝና፣ እሺ እግዚአብሔር ይርዳ። እንግዲህ ስለዚህ ልዩነት አላቸው፣ ምንም ጥርጥር የለውም። ልዩነት አላቸው። የምድሩ ሲኖዶስ አንድን መጽሐፍ ለምሳሌ አሁን አወገዘ። እዚህ ላይ ደግሞ ምን እያሉ ነው? ሌላ ነው፣ አልተወገዘም፣ ወይም ደግሞ አንቀበልም፣ ስልጣናቸውን አንቀበል። ለምን ሲባል ደግሞ ሌላ የብሔር ክፍፍል ያመጡና እንደዚህ በዚህ ተከፋፍለው በእኔ ላይ ስልጣን የላቸውም የማለት አዝማሚያዎች ይታያሉ። እውነታውስ ልንሞታቸው አቤት። እሺ ሶልዬ፣ እውነታው ግን የኢትዮጵያ ኦርቶዶክስ የሚለው ከ1951 ዓመተ ምህረት ወዲህ የራሷ 66ኛ ዓመቷን የያዘች ቤተ ክርስቲያን እንደ ሲኖዶስ በሲኖዶስ ደረጃ እንትኖቿን ሁሉ እያሻሻለች ያለች ቤተ ክርስቲያን ናት። አዲስ ናት። ገና ቀኖናዎች ወደ 324 የቀኖና መንገዶች አሉ። የአጽዋማት የንስሐ መንገዶች ምናምን የሚባሉ እነዚህን ገና አጥርታ አላየችም። እያየች ነው። ገና እየተጀመረ ነው። ወደ ህዝብ ለማውረድ እየተሞከረ ህዝቡ ደግሞ ይቀበላል ወይስ አይቀበልም የሚል አሁን ላይ በቲክቶክ የምናየው ነገር ደግሞ እያጋጠማት ነው። ከዚህ በፊትም ትንሽ ጀምረን ነበረ። ለምሳሌ ሲኖዶሱ ምን አድርገዋል? የህዳር ጾምና የህዳር ጾም የሰኔ ጾም ሊጾም አይገባም ብሎ ከወሰነ በኋላ ለህዝቡ ሲባል የሚል ገጽ 37 ላይ ከዚህ ቀደም አቅርቤዋለሁ።
ገጽ 37 ለሕዝቡ ሲባል ካልጾሙ ደስታ ካላዘኑ ደስታ ካልጾሙ ፋሲካ የለምና በሚል 5 ቀን ከ40 ቀን 44 ቀን ነው ጾሙ የህዳር ጾም። ከ44ቱ ቀን 5ን ብቻ በመጾም 39ን በመሻር ሲኖዶስ ወስኗል፣ ጨርሷል። ወደ ምድር ለማምጣት ህዝቡ ይቀበላል ወይ? ስር የሰደደ በመሆኑ እዚያ ላይ ሙግት ደግሞ ምንድነው? ፕሮቴስታንቱ በጣም እየሄደ ነው። ወጣቱ እየበዘበዘብን ነው። ብዙ ምሁራን ሁሉ እየሄዱብን ነው። ስለዚህ እንደዚህ አይነት ነገር ስናመጣ የባሰ እንደገና በሩን ከፍተን በሉ ሂዱ እንግዲያስ በሉ ሂዱ የማለት ያህል ስለሆነ ወደ ህዝብ እንደገና እያወረድን ቀስ እያልን በሰንበት ትምህርት ቤት በስብከተ ወንጌል በኩል ማሰራጨት አለብን የሚል እሳቤ ነው ያለው። አንዱ ሌላ እዚህ ላይ አንድ ማነው ስሙ ማርያም የሚባል ማርያም ነው የሚሉት ዲያቆን የሚሉት ዘማርያም የሰንበት ትምህርት ቤት ድቁና ነው ያለው። የቤተ ክርስቲያኒቱ የአብነት ትምህርት አይደለም። የአብነት ዲያቆን አይደለም። አንዲት ውዳሴ ማርያም ብፈትነው ውዳሴ ማርያም አይችልም። ውዳሴ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ እነዚህ ሁሉ ጠንቅቆ ያላወቀ ደግሞ ቤተ ክርስቲያኒቱ ድቁናውን አትሰጠውም። ግን የሰንበት ትምህርት ቤት ድቁና የሚባል አለ። ለስብከተ ወንጌል ተብሎ የሚሰጥ ደግሞ ድቁና የሚባል አለ። ለመቅደስ አገልግሎት አያገለግልም። ለዚህ ነው አሁን ጉድ ሆነናል። እነዚህ ወጣቶች ቲክቶክ ላይ ያሉ ወጣቶች የካህናትን አክሊል የሚመስል ነገር እየያዙ ፎቶ እየተነሱ ራሳቸውን ካህናት እያደረጉ ነው። ራሳቸውን ዲያቆናት እያስመሰሉ ነው። እና ምን ይሁን ይሄ አደብ እንዲገዙ እናድርግ የሚል የውሳኔውን ሰምታችሁታል። ሴቶቹም ወንዶቹም እየጠመጠሙ ነው። ዘማርያምም አይታችሁት ሊሆን ይችላል። አክሊል የሚመስለው ቆብ አድርጓል። ወደፊት አያደርገው። ይሄ እየወረደ ወደ ታች እየወረደ ሲሄድ መዋቅራዊ ትእዛዙ እነሱን ሁሉ የሚመለከት ስለሆነና እነ ዘማርያም ዲቁናም የላቸው ምን የላቸው። አሁን ምን እያለ ነው ዘማርያም? ገድላትና ድርሳናትን አለመቀበል አይቻልም። ሲኖዶሱስ ገድላትና ድርሳናት እየተመረመሩ የምንጥላቸውን እንጥላቸዋለን፣ የሚወገዙትን እናወግዛለን። አንድ ቴዲ ላይ ያወጣው ነበረ። ዛሬ ነው ምናምን ነገር እያየው ዳግዬ ካለ ታየዋለ። ማነው ስማቸው? ቀሲስ ዲበኩልንና ዘማርያምን እያነጻጸረ አለመቀበል አይቻልም ይላል። ከዛ ገድል ምንም አይደለም ይላሉ ቀሲስ ዲበኩልነው። ምንም አይደለም ሊታረም የሚችል ነገር ነው እያሉ ይናገራሉ። እና አሁንም በጣም ትልቅ እና ጥሩ የሆነ ርዕስ ነው። አስተምህሯቸው ግን መሬት ላይ ካለችው ጋር የሰማይና የምድር ያህል ነው። እዚህ ያሉ አባቶቻቸው ሌሎች ናቸው፣ የሚጠቅሷቸው ሌሎች ናቸው። ቤተ ክርስቲያኗ የማታውቃቸውን አባቶች እያሉ ያሉ በጥምቀት ዙሪያ በሉ በስጋው ደሙ በየትኛውም መንገድ ከዚህ ሲኖዶስ ጋር አይገናኝም፣ ህብረትም ምንም የለውም። ምክንያቱስ እችኛዋ ሲኖዶስ ለምሳሌ ታቦት የብሉይ ኪዳን ታቦት የለንም ነው የምትለው። ማን? የአየሯ ምድር ላይ ያለችው ቤተ ክርስቲያን ግን ቤተ ጽላታችን የብሉይ ኪዳን ከሙሴ የመጣ ነው። የሙሴ ጽላት ነው። ከዚያ ነው ኮፒ የተደረገ በየሀገረ ስብከቱ እንደ ፈቃድ እንደ ዶክሜንቱ ሆኖ ድሮ በአፄ ኃይለ ሥላሴ ምንድን ነው የሚባለው እንደ ሰርቲፊኬት ይቆጠር ነበረ። ታቦቱ አጥቢያውን ለመትከል እንደ ሰርቲፊኬት የሚያገለግለው ታቦቱ ነው። ያ ታቦት ግን የአዲስ ኪዳን መሰዊያ የሚባል አይደለም። ችኛዋ መሰዊያ ትለዋለች። ምድር ላይ ያለችው ታቦትን መሰዊያ ብላ ማታቅም፣ የተጻፈ ነገርም የላትም።
የትርጓሜ መጽሐፍትም ቢሆን የለም። የሰማይና የምድር ያህል ይለያያሉ። ማይክ ፍሪ። እግዚአብሔር ይባርካቸው። ወዳቸዋለሁ። እሺ መርጌታ በጣም ጌታ አብስቶ ይባርኮት። ተባረኩ። ቢኒ ከመጣ ድምፅን አሰማን። ኤኒታይም ማይክን መክፈት ትችላለህ። እሺ እንግዲህ ርዕስ አድርገን የገባ ነው እንደምታዩት የመሬታውን የቲክቶክ ኦርቶዶክስ ይለያያሉ በሚል ነው። በጣም ቆንጆ አድርገው ገልጸውታል መርጌታ። አሁን ምንድነው በዚህ ላይ መሞገት የሚፈልገን ካለ መረጃዎች ስላዘጋጀን መረጃዎቹን እየከፈትን እናያቸዋለን። ዋና ግን ቆንጆ እንትን ይሆንልን ወንድማችን ቢኒ ቅድም ሲያሰማን ነበር የዘማርያምን። እስቲ እኔ የሚመቸኝ ከሆነ እዚህ ጋር ልክፈተው አንድ ጊዜ። ኦኬ ይሄ የራሱ ተርሚኖሎጂ ይህን ስንጠቀም ትንሽ የሚደብራችሁ ሰዎች ነበራችሁ፣ ግን እውነታው ግን ይኸው ወንድማችን በዚህ መልኩ እየተጠቀመው ነው። እስኪ እንስማው። ድምፁን ስለምታውቁት ልክፈተውና ነው እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ምን እያለ ነው ዘማሪያ? ምን እየነገርኩሽ ያለሁት ቲክቶክ ላይ ያለችውን ሳይሆን መሬት ላይ ያለችውን ነው እያለ ነው የሚባል አለ እንዴ? ተስማማችሁ እንዴ? መጨረሻ ላይ ብለን ነበር እኛ፣ አልተቀበላችሁንም ነበር። አንድ ነን ብላችሁ ነበር። ያው መርጌታም በደንብ አድርገው ዘርዝረው ነግረዋቸዋል። እንግዲህ ከመኖርም አልፎ ቲክቶክ ላይ ያሉት በቤተ ክርስቲያኒቷ እንኳ እውቅና እንደሌላቸው ልደት ቃል ሲናገር ሰምታችኋል። እንግዲህ አባትም የለን ክህነትም የለም ማለት ከሲኖዶሱ ማያቀንም ምናልባት ቢያውቁን እንኳ መናፍቅነን እስከ ማለት ድረስ ቲክቶክና መሬቷ የዚህን ያህል አለመታወቅ ላይ እንዳሉ ነው የምናውቀው። እዚህ ደግሞ ለኦርቶዶክስ ቤተክርስቲያን እንዴት ጥረት እያደረገ እንዳለ እየሞገተ ወጣቶችን እያስተማረ እንዳለ የአንድ ሰው እንደው መሰረተ ዝም ብሎ ወይም ሰንበት ትምህርት ተማሪ የምትሉት ለ1 ሚሊዮን አንዱ ለ1 ሚሊዮን ይበቃል ብሏል። እንግዲህ ተመልከቱ። እንግዲህ አንዱ ለ1 ሚሊዮን ይበቃል ካለ እስኪ ሌትስ 40 ሚሊዮን ጴንጤዎች አለን ብለን ብናስብ አንዱ ለ1 ሚሊዮን የሚበቃ ከሆነ 40 ኦርቶዶክሳዊ ብቻ ነው ማለት ነው ለ40 ሚሊዮን የወንጌል አማኞች የሚበቃው። ታዲያ 40 ያህል እንኳን ሊቃውንት የላችሁም እንዴ? ተውት። የሰንበት ተማሪና 40 ሊቃውንት የላችሁም? 40 ካህናት የላችሁም? ታዲያ ምን ነው ለ40 ሚሊዮን ወንጌል አማኝ ሳትደርሱ? ይሄ አይደለም። አያችሁ፣ እንኳን አይደለም ሌላው እንደው እያረረባችሁ እኛን ላማስል ትላላችሁ እንጂ ራሳችሁ ቤት ያለውን የቤት ስራ መስራት አልቻላችሁ። አሁን እንኳን ሰሞኑን በተወሰነው የመጽሐፍ ውሳኔ አይታችኋል። ብዙ ሰዎች በፍጹም ውግዘቱን አንቀበልም፣ የመጽሐፉን ውግዘት አንቀበልም ወይም መታገዱን አንቀበልም እያሉ ነው። ምክንያቱም በመጽሐፉ ያገኙትን ሁሉ እየተናገሩ ነው። አረ እንዲህ ተጠቅመንበታል፣ ይህንን ሆነንበታል፣ ለጥፌላቸዋል ቲክቶክ ላይ እና ባጭሩ ወደ ገደለው እንድንገባ ራሱ ተስማሙበት አላችሁ ወይ? እኔ ቲክቶክ ነው የምትሉ ቡድኖች አላችሁ፣ እኔ ኦርቶዶክስ የመሬቷ ነው የምትሉ ካላችሁ ለምን የቲክቶክ እንደሆናችሁና ለምን የኦርቶዶክስ እንደሆናችሁ ግልጽ ብታረጉልን። ለምን እነዚህ መረጃዎች እኛ እጅ ላይ ይገኛሉ? እንግዲህ አሁን ከዚህ በኋላ መካድ በማይቻል መልኩ የመሬቶቹ እኔ ቲክቶኩን አይደለም እያልኩት ያለሁት እያሉ መመለሱላ ጀምረዋል እነ ዘማርያም። እንግዲህ ምናልባት ኤርሚያስ በወረፋ ላይ ስላስቀመጠው ዘማርያምን ሲወያዩ ኤርሚያስ ከመሬቷ ጋር ተወያየ ነው የሚባለው፣ ከቲክቶኳ ጋር ተወያየ ነው የሚባለው። በጣም እኮ የሚያስቅ ነው። እና እዚህ ነገር ላይ ብታጠሩልን በጣም ደስ ይለናል። እንግዲህ የማታጠሩት ከሆነ ደግሞ እኛ መረጃዎቹን እየከፈትን ምን እንደሚናገሩ መጽሐፍቶቻችሁ ምን እንደሚናገሩ ሊቃውንቶቻችሁ እናያለን። ኦኬ። ስለዚህ ድሉን ለመስጠት ፈቃደኛ ነን። አንድ ቁጥር መጽሐፍ ይፈልግ ካለ ይግባ። ቢኒ ኦኬ። ከመጣህ እና ሼር እያደረክ እያየሁ ነው። የሚመች ከሆነ ማውራት ትችላለህ። ሌሎች እንግዶች ላይም መናገር የምትፈልጉት ካለ ኦርቶዶክሳውያኖች እስኪገቡ ድረስ ማለት ነው። ብዙ አላችሁ። እሺ መምህር ሚል ላስገባሽ። ምናልባት አንድ ቁጥር ብትጽፉልን የተሻለ ነበር። መምህር ግሩም እንኳን ደህና መጣህ። መምህር ግሩም ወይም መጡ ትልቅ ሰው እንኳን ደህና ቆያችሁ። ሰላም ወንድማችን፣ ሰላም ነው። እግዚአብሔር ይመስገን። ድምፆት ማውቆት ይመስለኛል። ዳጊ ይላል ተከላይ ግን እውነተኛው ዳጊ ስም ይሁን የቲክቶክ ስም ይሁን ባይሆን እንግዲህ ድምፆት ለእኔ ሩቅ አይደለም። እሺ ይሆናል እንግዲህ ብዙዎች ስናገር አይደለም ያቁኝ፣ ግን ምናልባት ያቁኝ ይሆናል እዚህ ሜዳ ላይ ሳገለግል እዚህ ብቻ አላውቅም።
እሺ እግዚአብሔር ይመስገን። እዚህ ገብቼ አውቃለሁ። እኔ እንጃ አይዶን ነው። እኔ ወንጌል አማኝ ነኝ። እርስዎ ቤተ እምነቱ ከየት ነው መምህር? እኔም ወንጌል አማኝ ነኝ። እውነት? ኦኬ አላወቅኩም ነበር። አይ ኖ አይወሎትም። በወንጌል አማኝ ነኝ የሚለው ምናልባት ኢት ሜይ ቢ ብሮድ አድርጌ ሳስበው እርሶ እያሉኝ ያለ ምናልባት ከፕሮቴስታንት ማለት ወት ይሆን? ወንጌል የሚያምን ፕሮቴስታንት ነው። አራ ፕሮቴስታንትማ ወንጌል አያምንም። እሺ ስለዚህ እርሶ የሚቃወመው ወንጌል አማኝ አይደሉም ማለት ነው። የማይቃወመው ወንጌል አማኝ ነው ማለት ነው። እኔ ትክክለኛውን ወንጌል አማኝ ነኝ። እኔ ኢየሱስ ክርስቶስ ተከታይ ነኝ። ፕሮቴስት የማያደርገው ወንጌል አማኝ ነኝ ነው ከሚያምኑት በትክክል ወንጌልን ከሚያምኑት ቤተሰብ ነኝ እኔ እኮ። እርሶ ፕሮቴስት የማያደርገው ወንጌል አማኝ ነኝ እያሉኝ ነው። አይ ፕሮቴስት ሲጀምር ተቃዋሚ ማለት ነው፣ አንቲ ማለት ነው። አስዌላስ ማለት ነው። ተቃዋሚ ኖት አይደሉም? ኖ እኔ ፕሮቴስት ማለት ተቃዋሚ፣ ወንጌልን ተቃዋሚ ማለት ነው። እኔ ደግሞ ተቃዋሚ ሳይሆን ሳፖርተር ነኝ ወይም ደግሞ አማኝ ነኝ። እኔ ቢሊቨር ነኝ ኢን ዘ ባይብል እንጂ ፕሮቴስታንት አይደሉም። ለምን ሆናለሁ? ለምን በፈረንጅ ባመጣውና ሉተር ምንኩስናውን ወሩሮ ሂዝ ዋይፍ ኦፍ ኑን ይላል። ሚስቱን መነኩሲት ነበረች ይላል። እንግዲህ ታሪክ ተምሮ ከሆነ ሂዝ ዋይፍ ወዝ ኑን NOON ማለት ሴት መነኩሲት ማለት ነው። ሰይጣን አደረበትና ፎሎወር ስላገኘ ትክክለኛ ነው ማለት ነው። ባይ ፎሎወርስ አንድ ሰው ትክክለኛ ሊሆን አይችልም። ጌታችንም ገስጿቸዋል፣ በፎሎወር አትመኑ ብሏል። ስለዚህ ፎሎወር አያጸድቅም። በፎሎወር አንደኛ መሐመድ ነው በዓለም ላይ። ስለዚህ ጻድቅ ነው ማለት ነው አይደለም። ባይዘወይ ሀሳቡን እንዳይሰፋ እንደዚህ እናርገው። በመጀመሪያ ሌላ ጊዜ ነን ብለው ይጠቀሙ። ኑን የሚባለው ቃል የቀትር ማለት እንጂ እርስዎ የሰጡት ትክክል አይደለም። በዚሁ ላርሞት ነን ነው የሚባለው። ተሳስተዋል። ያ አፍተርኑን ነው። ያኛው ኮፕል ወርድስ ይባላሉ። ተው ወንድማችን፣ ያኛው አፍተርኑን ነው። ይሄኛው ኑን ማለት ግን NOON ማለት ሴት መነኩሲት ማለት ነው። ተው እኛ ማስተርሳችን እንደዚህ ባለ አይነት ነገር ነው የተማረን። ተው ሌላ እንግባ ብዬ ነው። ስለዚህ አፍተርኑን እነዚህ ኮፕል ወርድስ የሚባሉት በአንድ ላይ ተጣምረው ሲመጡ የሚሰጡት ነው እንጂ ቀትር ማለት አይደለም። እሺ በጣም የተሳሳቱት ግን ችግር የለውም። ዋናው እሱ አይደለም። እኔ አልተሳሳቱም። እኔ ኦክስፎርዱን በእጃችን እኮ አለ። ወደ ርዕሱ ስላቸው ዳግዬ ቶሎ ብለህ ኦርቶዶክስ ናቸው እንትን እያረኳቸው ትንሽ ያው እንደገባው ጫን እንዳልላቸው ብዬ ነው። እያዋዛን ወደ ሀሳቡ እንሂድ ብዬ ነው። እሺ ወደ ርዕሱ እንሄዳለን። ፕሮቴስት ያደርጋሉ አያረጉም? እርሶ ምኑን ፕሮቴስት ያደርጋሉ አያረጉም? የሚያደርጉትን እርሶ ነው የሚያውቁት። ምኑን ያደርጉ ይነግሩኛል። የማያረጉም ከሆነ ፕሮቴስት ምኑን ምን እንደሚያደርጉ እኔ በምን አውቃለሁ? እኔ እርሶን ሆኜ መናገር አልችልም። እርሶ ይንገሩን። የማያረጉም ከሆነ አላረግም ይበሉኝ። ፕሮቴስት ያደርጋሉ አንድ አይደለም። ኖ የህፃናት አጠያይቅ ህፃን እንኳን አይጠይቁን አጠይቁ እንጂ ፕሮቴስት ታደርጋለህ? ምኑን እኮ ምኑን እንደሚያደርጉ ይንገሩኛ። እኔ ጨራሽ አላረግም ይበሉኝ። እንዲህ ምኑን ፕሮቴስት ማድረገው ማላረገው ይኖራል። ምኑን እኮ ካለ ይንገሩኛ። የሚያረጉትን ይንገሩኝ ማለት ፕሮቴስት የሚያረጉትን ይንገሩኝ። የሚያረጉ ከሆነ በመጀመሪያ ያደርጋሉ ወይ ነው ጥያቄው። ወይ ሌላ ሰው የጠይቀኝ አጠያይቁን አልቻሉበትም። ፕሮቴስት ታደርጋለህ ተብሎ አይጠየቅም። ምኑን እገሌም ፕሮቴስት ታደርጋለህ ወይ? ይህ እኮ አሁን እርሶ ቢመጡ ዩኒቨርሲቲ እንዴት አድርጌ ማስተምሮት ጌራውት ነው ምሎት። ምክንያቱም እንዲያል ጥያቄ የለም። የተዳፈነ ጥያቄ ነው የምጠይቃሉ። ፕሮቴስት ታደርጋለህ ምኑን? ኦኬ ይቃወማሉ አይቃወሙም? ምኑን? በአማርኛ አላርገሉት የፈለጉት እንግሊዝኛ አልጠፋኝም። ምኑን መርጠው ምንድን ነው የሚቃወሙት? ሲቃወሙ እርሶ ምኑን? ያልተመቸኝን እኮ ያልተመቾት ምን ይቃወማሉ? ምን ያልተመቾት? ለምሳሌ ሃይማኖት የሚነካብኝ ሰው በቃ ወረድ ይቃወማለሁ። ሃይማኖትን የሚነካበትን ሰው መች ይቃወማሉ? ባገኘሁት አጋጣሚ እንደገና ፕሮግራም የሚጄ ና ብዬ ነግሬ አስተምሬ በየቀኑ ማለት እችላለሁ። በየቀኑ ይቃወማሉ እርሶ የሃይማኖትን የሚቃወሙበትን ነገር? አዎ የሚቃወመኝን ኦርቶዶክስን የሚቃወመን ሰው መች ነው የሚቃወሙት እርሶ? ይኸው አሁን ለምሳሌ ፎር ኤግዛምፕል አሁን አንተ ሆነ ተቃወሙ እኮ በገሃድ። አይ ገባኝ። መች ማለት ነው? መች ነው የሚቃወሙት? ግን ኤክስኪውዝ ሚ መጀመሪያ አንተ አልሆኝ መሰል። ይቅርታ እንግዲህ መች አይ ይቅርታ፣ አንተ ካልኩ ከተሳሳትኩ ይቅርታ። መች ያለው አይ እኔ አንተ ስላልሆነ ይቅርታ። ኧረ እኔ ችግር እኔ ነው አንተ ይበሉኝ። መች ነው የሚቃወሙት? አሁን ወደ ርዕሱ ላመጣሁት ስለሆነ ነው። መች ነው የሚቃወሙት ኦርቶዶክስን የሚቃወምን ሰው?
ኦርቶዶክስ የሚቃወምን ሰው ለምሳሌ በሚዲያም ከሆነ በሚዲያ ተው ለምን እኮ መች ቀን አለዎት? ሰኞ፣ ሮብ፣ ዓርብ ነው ወይስ ከሰኞ እስከ እሑድ? የእኔ እንትን ቋሚ የሆነ ፕሮግራም ማለቶት ነው? ነው እንግዲህ ሁሌም ይቃወማሉ? እኔ የለኝም። በገባሁት አጋጣሚ ነው እንጂ እንደዚህ ፕሮግራም ወስጄ ኃጢአት ይቃወማሉ መምህር? ፊክስድ የሆነ ኃጢአትን ይቃወማሉ መምህር? እንዴ ያው የአቅም ሁኔታ እኔ ራሴ ኃጢአተኛ ነኝ እንጂ እንዴት አልቃወምም? መች ኃጢአትን ይቃወማሉ? በህይወቴ በሙሉ ነው እኮ። መች ማለት ቀን አለው ወይስ? ምንም ቀን የለም። ኃጢአትን ለመቃወም በየዕለቱ ነው። በየዕለቱ። በጣም ጥሩ። ስለዚህ በየቀኑ ተቃዋሚ ነዎት ማለት ነው እርሶ ኃጢአትን? አዎ፣ ከአቅም ማነስ ካልቀረብኝ በስተቀር ተቃዋሚ ነኝ። አቅም እንግዲህ ታውቃለህ አይደል? ሰው ፍጹም አይደለም አይደል? ጻድቅ አድርገህ ደግሞ እንዳታስቀስፈኝ እዚህ ላይ ጻድቅ አይደለሁኝም። ስለዚህ እርሶን ሰዎች አንደኛ ፕሮቴስታንት ናቸው፣ ኃጢአትን ሁል ቀን ነው ፕሮቴስት የሚያደርጉት፣ ስህተት ትምህርትን ሁል ቀን ነው ፕሮቴስት የሚያደርጉት ብለው ቢወነጅሉት ትክክል ነው? አቤት እስኪ እንዴት መምህር ሁል ቀን ነው ሐሰት ትምህርትን ፕሮቴስት የሚያደርጉት? ሁል ቀን ስህተት ትምህርትን ፕሮቴስት ያደርጋሉ፣ ኃጢአትን ፕሮቴስት ያደርጋሉ፣ ምንፍቅናን በየቀኑ ፕሮቴስት ያደርጋሉ። እንደው ስራቸው በየቀኑ እንደው መቃወም አይሰለቻቸውም? እንዲህ ሰውዬ ቢሎት ትክክል ነው አስተያየቱ? አይ ትክክል አይደለም። ስለዚህ በየቀኑ መቃወም ምን ትቃወማለህ የሚለው ነው እንጂ እንዲያውም ሁሉም ሰው መቃወም አለበት አይደል? በየዕለቱ በየሰከንዱ ምን ይቃወማል የሚለው ነው። መልካምን የሚቃወም ሁሉ ከክርስቶስ አይደለም። ስለ መልካም አይደለም ያወራሁት መሪ። መልካም ማለት እኮ የወሎት ነው። በኢየሱስ ክርስቶስ ማለት መልካምነት ነው። በኢየሱስ ክርስቶስ ማመንን የሚቃወም ሁሉ ክፉ ነው። እግዚአብሔር መልካም ነው አይደል የሚለው? ኢየሱስ ክርስቶስ መልካም ነው፣ ለእኛ ብሎ ህይወቱን የሰጠ ነው። ስለዚህ መልካምነቱን አይቃወሙ። ወደሚቃወሙት እንመለስና ወደ ርዕሱ ለመልሶ ስለፈለኩኝ ነው። እርሶ የሚቃወሙት መልካምነትን እንዳነጋገራችሁ ስለሆነ ለእኔ ምን ችግር ስለሌለ ያው ለአንድ ነገር መቼም ኢንትሮዳክሽን ሜን ቦዲ ኤንድ ኮንክሉዥን ሪኮሜንዴሽን ስላለ መግቢያው ላይ መታወቃችን ጥሩ ነው። ስለዚህ ይጠይቁ፣ ከዛ ወደ ሜን ቦዲ ይወስዱኛል። ገና ስትጀምር ተበላሽታለች። ወደ እንትኑ እንመለስ። ግድ የለዎትም። ይኸውልዎት መምህር ምንም የተበላሸ የለም። መቃወም ነው ስራቸው። ይሄን ኃጢአት በየቀኑ መቃወም፣ ስህተት ትምህርት ሲያገኙ በየቀኑ መቃወም፣ ክፋት ሲያገኙ በየቀኑ ክርክር፣ ጠብ፣ ጥል ምናምን ቅናት ምናምን ሲያገኙ በየቀኑ መቃወም። እንዴ እርሶ አይሰለችዎትም እንዴ ቢሎት አንድ ሰው ትክክል ነው የሰጡት አስተያየት? እንዴ ቅድም ከተናገርኩኝ አንዴ ለምን ወደኋላ ሪታርድ እናደርጋለን? ማንም ሰው መልካምን ነገር የሚቃወም ከሆነ የፈለገውን ማለት ይችላል እንጂ እኔ ግን አልቆምም፣ አልተውም። ስለዚህ በየቀኑ መቃወም አይሰለችዎትም፣ የሚቀጥሉበታል ማለት ነው። በኢየሱስ ክርስቶስ ከመጡብኝ ለምን እርሱ የሞተልኝን እንኳ ትንሽ በምን አቅም ባይኖረኝም ለእርሱ ዋጋ ለመክፈል ለምን ደግሞ ይህን ወደኋላ ላለሁ? መልካም በቃ አሁን ወደ ርዕሳችን መለስ። ምን ልልዎት ፈልጌ የመሰሉት ፕሮቴስታንት መሆኑ ያንን ግን አንድ ሰው ይቅርታ፣ እዚህ ላይ ያወራው ስለሆነ አንድ አስቤ ልጨርስ። ላይት ሚኒስተር ሚላለ የምን መምህር ናቸው እንደሆኑ ጠይቀው ሚላለ እሱም ቢያስገቡልኝ እሳቸውም ይጠየቃሉ ብዬ ነው። እያወሩት ከሆነ ከኔ ጋር ይጨርሱና ደግሞ ከኮሜንት ጋር በኋላ ወርደው ያወራሉ። እሺ እኔ ሀሳቤ ልጨርስ። የምናገረው ላይም ከሆነ ነጋገር ከሆነ ነው እንጂ ወርጀና አልጻጻፍም። እሺ ይቀጥሉ ወደ እንትኑ ወደ ፖይንት ወጥ። ኦኬ በጣም ጥሩ። ለማንኛውም ግን የተነሳንበት ሀሳብ ላይ እንድንመለስ ስለፈለኩ በዛውም አንድ ነገር ማስጨበጥ ስለምፈልግ ነው። በየቀኑ መቃወም ስህተት አይደለም ማለት ነው። ምን ትቃወማለህ የሚለው ነው እንጂ እንዲያውም በየቀኑ እንድንቃወም ነው መጽሐፍ ቅዱስ የሚያስተምረን። በየሰከንዱ ምን ትቃወማለን ወይ? እናንተ አይሰለቻችሁም? እንዲህ በቃ መቃወም፣ ነጋ መቃወም፣ መሸ መቃወም። አዎ ነጋ መቃወም፣ መሸ መቃወም፣ ኃጢአት፣ ክርክር፣ ጠብ ምናምን ገላትያ 5 ላይ የተዘረዘሩትን ሁሉ የስህተት ትምህርቶችን፣ የስህተት ልምምዶችን እነዚህን ሁሉ ሳይሰለቸን በየቀኑ መቃወም፣ ቤት ከፍተን መቃወም፣ መንገድ ላይ መቃወም፣ ቤተሰባችን ውስጥ ካየነው መቃወም፣ ስራ ቦታ ካየነው መቃወም። አዎ ግን ስራችን መቃወም ብቻ ግን አይደለም፣ መደገፍም ነው።
ደግሞ መልካም የሚያደርጉትን ደግሞ መደገፍ፣ ወንጌል የሚሰሩትን ደግሞ መደገፍ ነው። እና እንዲህ የምታስቡ ሰዎች ካላችሁ ዛሬ ገብቷቸዋል። በእኔና በሳቸው ውይይት በእያንዳንዱ ንግግር እንድታተርፉ ስለፈለግኩ ነው። ይሄ አመንኪያቸው አያስኬድም። እንዲ የሰለቻችሁ ፕሮቴስት ማድረግ ሁሌ ፕሮቴስታንት ነህ ስትባል አዎ ነኝ ማለት አለብህ። አሁን እሳቸው ጎበዝ ናቸው። አዎ ነኝ አሉ፣ ግን የምቃወመውን አውቃለሁ ብለው እየነገሩን ነው። ስለዚህ ፕሮቴስታንት ነህ ስትባል አይደለሁም አትበል። እሺ ካቶሊኮች አውቃለሁ ለወንጌል አማኞች የሰጠችው ስም ነው፣ ግን ምንድን ነው ስያሜው? ምን ማለት ነው? ፕሮቴስት ማድረግ ማለት መቃወም ማለት ነው። እየገባሽ ነው እህቴ? ከዛሬ ጀምሮ እንደ ስድብ እንዳትጠቀሚበት። እንዲያውም ፕሮቴስት የማታደርጊ ከሆነ ችግር አለብሽ። ኃጢአትን ገባሽ? ስህተት ትምህርትን ፕሮቴስት የማታደርጊ ከሆነ እንዲያውም ችግር አለብሽ። ስለዚህ ፕሮቴስታዊነት ፕሮቴስት ማድረግ ለሆነ ሰው የተሰጠ አይደለም ለማለት ነው። ኦኬ ወደ እንትናችን እንመለስ። ወንጌል አማኝም ነኝ ብለዋል። እንግዲህ የሰጠነው ርዕስ በመጀመሪያ ይስማሙበታል አይስማሙበትም፣ ከዛ ወንጌል አማኝነቱን አብረን ወይም እኔ ወንጌል አማኝነትን ይፈትሹኛል ማለት ነው። የመሬቷን የቲክቶኳ ኦርቶዶክስ የሚባል ነገር አለ እንዴ? ይለያያሉ? ቲክቶክ ላይ ያለችው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ ይለያያሉ? መምህር ማለት አልገባኝም፣ ግልጽ ያርጉልኝ። ኦኬ አንድ ቪዲዮ ላሰማሁት። ምናልባት ዲያቆን ከሆነ ዲያቆን እኛም ስላልገባን ነው። ዲያቆን ዘማርያም ይባላል ወንድማችን። ይሄንን እያለ ነው። ይስሙትና እስኪ አስተያየቱን ይስጡኝ። እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ወንድማችን ዘማርያም ዘለቀ ቲክቶክ ላይ ያለችውን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችውን ኦርቶዶክስ ነው እያለ ነው። የገባሁት ነገር አለ? እንደዚህ የሚባል ነገር አለ እናንተ ጋር? ያዳምጡኝ። ይሄ እኮ የግለሰብ ነው እንጂ የግለሰብ ሁሉ የቲክቶክ ሀይባ የሌለውና ማንም ዘፈቀደ የሚያደርገውን በሙሉ የገሌ ነው ማለት አልችልም። አሁን እኔ ሌላ ቁም ነገር የሚጠይቁ ከሆነ ጠይቁ እንጂ ይህንን አሁን ተጥያቄ ውስጥ እንዴት ያስገባሉ? ሰው ትልቅ ሰው አይደል? ይሄ እኮ ማንም የተናገሩ ምናምን ስለሆነ አይደለም። ይሄ እኮ ራሴን የቻልሁ ነኝ፣ እግዚአብሔር ያስቻለኝ ሰው ነኝ እንጂ በማንም ዲፔንዳንት ሆኜ መጓዝ አይደለሁም። ስለዚህ ቁም ነገር ቁም ነገር ማውራት እኔ ቁም ነገር ነው እያወራሁት ያለሁት ነገር። ምክንያቱም እነዚህ እሳቤዎች ምን አይነት ፈጥረዋል መሰሉት? በገድላት፣ በድርሳናት፣ በአስተምህሮቶች ላይ አንዳንዴም እንዲያውም በዶክትሪኖች ላይ ልዩነት እንዳላቸው እያየን ነው። ቲክቶክ ላይ መጥተው እንደዚህ እንደርሶ ከኛ ጋር የሚወያዩ ሰዎች የሚያወሩትና ቤተክርስቲያኒቷ የምታወራው ነገር ፍጹም የተለያየ ሆነ ስላገኘ ነው። ከዚህ በላይ መቼም ቁም ነገር ለእኔ የለም። ለእርሶ ካለ ይነግሩኛል። ለምሳሌ ገድላትና ድርሳናትን አለመቀበል እንደሚቻል የሚናገር የቲክቶክ ቡድን አለ። መቀበል ግዴታ አለብህ የሚል ደግሞ የመሬቷ ኦርቶዶክስ አለ። ከዚህ በላይ ሲሪየስ ወሬ ያለ እኔ አባት። ስለዚህ የትኛው ነው እርሶ? አለመቀበል ይችላል፣ ችግር የለውም ባይቀበልም፣ ያልተስማማውን አለመቀበል ይችላል አንድ ኦርቶዶክሳዊ ወይስ ግዴታ መቀበል አለበት ገድላትና ድርሳናት ነው? ኦኬ ጉድ። እሺ መጀመሪያ አንድ ጥያቄ እንጠያይቅ፣ ወደዚያም መግባትም ስለምችል ምንም ችግር ጥያቄ ካሉት እኔ ስጨርስ ቢጠይቁኝ ችግር የለም። ቀድሜ ስለጠየቅኩት ልክ ኖት መልሱልኝና ልክ ኖት። ግን መሰሎት ያው በአንድ እንዲመልሱ እናንተ ይቅርታ ፕሮቴስት ይባል ያው ይሄ ጴንጤ ማለት ናችሁ እናንተ ግሩፓችሁ ከታላ ይቅርታ ጋር መጀመሪያ ወንጌል አማኝ ነን። አዎ ፕሮቴስታንት እንትናችን ምግባራችን ግን ፕሮቴስት ማለት የእግረ መንገዱ ቆይ እናንተ መለስኩሎት ነው ያባት ግድ የለም የሁለት ያዳምጡኝ። አሁን እናንተ አንድ ነገር ምነግሮት አዎ ጴንጤ ናችሁ። ጴንጤስ ሲባል ከልጅነታችሁ ከእናት አባታችሁ የተቀበላችሁት ነውስ በራሳችሁ አሁን በኦርቶዶክስ የነበራችሁ ሄዳችሁ ናችሁ? ለዚህ ለምንወያይበት ርዕስ ይጠቅመን ዘንድ ነው ጠይቃችሁ። ወደ ርዕሱ ዳጊ ወንጌል አማኝ እዚህ በኋላ መልስላችሁ ችግር የለም። በኋላ ላይ ይህን ጥያቄ መድገም ይችላሉ። ግልጽ ለማድረግ ግን ብለንታል። ቆይ መምህር አንድ ጊዜ አዳምጡኝ። የጠየቁኝን ጥያቄ እኔን ጥያቄ አስቁመው ጠይቀውኛል። እኔ በማክበር እርስዎን ኢትስ ኦኬ ብዬ የመለስኩሎት ነው። ያዳምጡኝና ትንተናውን የሚፈልጉ ከሆነ መጨረሻ ላይ ተነትንሎታለሁ። ለጊዜው ግን ወንጌል አማኝ በሚለውም ከፈለጉም ፕሮቴስታንት ብላ ካቶሊክ በሰጠችንም ስያሜ ቢሉ ምግባራችን ኃጢአትን ፕሮቴስት ማድረግ ትምህርትን ፕሮቴስት ማድረግ ስላለበት ብለን ብንጠራም አልከፋንም። ስለዚህ እንደፈለጉ ያስቡኝና እኔን እርስዎ ጋር ያለውን ይሄን ነገር ቢያጠሩልኝ አንድ ሰው ገድላትና ድርሳናትን መቀበል ወይም አለመቀበል የሚችልበት ሁኔታ አለ ወይ? ቲክቶኳ ችግር የለውም ትላለች፣ መሬቱ ግዴታ ነው መቀበል እያለች ነው። የትኛው ነው ትክክል? አይ ይኸውልህ አሁን እኮ ይህን የጠየቁበት ምክንያት
ለምሳሌ ፕሮቴስት ማለት ከውስጥ የነበረ አልተመቸኝም ብሎ የወጣ ነው ፕሮቴስት ማለት። አዘርዋይስ አንተ በቀል ከሆንህ የጴንጤ በሬው ፕሮቴስታንት በቀል ከሆን እዚህ መጠየቅ አይችልም። አንተ ፕሮቴስት ማድረግ ምችል አንድ ፓርቲ በፓርቲ ውስጥ ሆኖ የኢትዮጵያ በጣም ይቅርታ ስላቋረጥኩ ከጥያቄ ውጭ እየመለሱልኝ ያለው ጥሩ ነገር ነው እያወሩ ያሉት፣ ግን ከጥያቄ ውጭ ስለሆነ ወደ ጥያቄ እንሄዳለን። ምናልባት አንድ ኦርቶዶክሳዊ መመለስ ምናልባት ካልፈለጉ የኔ አባት ሌላ ጊዜ ወይ ደግሞ እንወያያለን። አካዳሚካል ኖሌጅ ልንጠያቅ እንችላለን ምን እንደተማር። ምክንያቱም ስርዓት አካሄድ ስቴፕ ስላለ ነው። ጃምፕ አድርገህ ለምን ትሄዳለህ? በጣም ትምክህት አልበዛም? መምህር ትንሽ ትምክህት አልበዛም? እኔንም አያውቁኝም። ይበላሻል ነገሩ። አንተ ፕሮቴስት ማለት ፕሮቴስት የሚያደርግ ሰው ሳይወጣ ነው። ፕሮቴስት የሚያደርግ ሳይወጣ ከሆነ ኦኬ ፕሮቴስት ትክክል ነው። እንሄዳለን እሱ ላይ ለምሳሌ አሁን መጽሐፉ ለምሳሌ ገድለ ዮሐንስ አሁን ለምሳሌ አይሆንም ተባለ። ፕሮቴስት አደረጉት ከውስጥ ያሉት ናቸው። መምህር አቤት ቴንክ ዩ። ብንደማመጥ ጥሩ ነው። ዳያሎግ ሲኖር ሁለት ፓርቲ ነው አይደል የሚያወራው። መደመጥ አለ፣ ከዛ ማውራት አለ፣ ከዛ ለተጠየቁት ጥያቄ መልስ መስጠት አለ፣ ከዛ ደግሞ መጠየቅና መልስ መጠበቅ የሚባል ነገር አለ። ዝም ብለን ካወራን ምንም ጭብጥ ያለው ነገር አናገኝም። ስለዚህ ዳጊ ለጠየቁት ጥያቄ በጣም አጠር ያለና ጭብጥ ያለው ነገር ከነገሩን በኋላ እርስዎም መጠየቅ ካለበት ይጠይቃሉ፣ ችግር የለውም። እድሉ እንደዚህ ቢሆን መልካም ይሄዳል እና እንኳን ደህና መጡ መምህር። ግን ረጋ ብለን እስቲ እናውራ። የዳጊን መልስ ይመልሱለትና እንቀጥላለን ደግሞ ቀስ እያለ እና ባይዞ እዚህ ውስጥ ያለው አብዛኛውን ኢትዮጵያዊ ስለሆነ እንግሊዝኛ ያው ብዙም ላይችል ስለሚችል ብዙ ጊዜ የኛው ሀገር ሕዝብ በተቻለ መጠን ያው ጉራማይሌ የሆነች ነገር መጠቀም መልካም ነው። ግን የሚገልጥ አማርኛ ቃል ካለ በአማርኛ በደንብ አድርገው ክሽን አድርገው ሀሳቡትን ያስረዱ። ተባረኩ፣ ጸጋ ይብዛሉት። ዳጌ ይቀጥል። እሺ ጥያቄን ባጭሩ ልድገምልዎት። ቲክቶኳና የመሬቷ ኦርቶዶክስ ትለያያለች። ያው ይህንን ቃል የተጠቀመው የራሱት ዲያቆንም ነው። አይ ማንም የሚበለው እኔ አያገባኝም ብለዋል። እሺ ጥሩ፣ ወደ ቁም ነገሩ ጥያቄ አለፍኩኝ። ይህን ትቼው ይሄ ነገር ግን ከአንድ ዲያቆን ንግግር ባለፈ እውነታም አለው፣ እውነትነትም አለው። ቲክቶክ ላይ ያለው ገድላትና ድርሳናት ባልቀበልም ችግር የለውም፣ እየመረጥኩ እቀበላለሁ፣ ከፈለኩም አልቀበልም። ዋናው ነገር እሱ አይደለም። ወደ ቤተ እምነቱም ስንጠራ ይህን እንደ ግዴታ እናስቀምጠው የሚል አለ። ሌላኛው አካል ደግሞ ኖ ይህን ሳይቀበሉ ምኑን ክርስትና አለ እንዴ? ገድላትና ድርሳናት እኮ በራሳቸው መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስን አልቀበልም የማለት ያህል ነው። እንዲህ ብሎ ነገር የለም ደግሞ የሚል አለ። እርስዎ ከየትኛው ኖት? የትኛውስ ትክክል ነው ይላሉ? እንግዲህ እርሱን በደንብ አድርጌ ብትንትን አድርጌ መልስላችሁ ነበር። እናንተ መግቢያውን ከለከላችሁ እንጂ እሱን ብትንትን አድርጌ፣ ምክንያቱም እኔም ራሱ ያዘጋጀሁት ነገር ገብተው እኮ ሳሎን አሁን መሀል ገብተዋል። ከመግባት አልፈው እኔ ራሴ ጽፌ ያስቀመጡት ነገር ስላለ እሱን ብትንትን አድርጌ ነገራችሁ ነበር። ነገር ግን መጀመሪያው ላይ ብንስማማ ግን ሞር ግድ የለም። ያልተበተነውን ይንገሩንና በኋላ ላይ ተባብረን በትነዋለን። አሁን ያልተበተነውን ይንገሩን። ይኸውልህ የቲክቶክን እኮ ጸባይ ስለማወቅ ነው። ፎር ኤግዛምፕል የኔን ካስወራ በኋላ ውረድ ትላለህ። ስለዚህ መጀመሪያ ከበሩ ላይ ከተነጋገርን ኦኬ፣ ብዙ ነገር ነው። እንደ ባለ አዋቂ እንደ ባለ አይምሮ ከሆነ እርግጠኛ እናንተም በእውቀታችሁ የምትተማመኑና በአቋማችሁ ያላችሁበት አቋም ትክክለኛ ያላችሁ የምታምኑ ከሆነ በትክክል እንነጋገር። ምናልባት ዛሬ ካልተመቾት በቀጠሮ መለየት እንችላለን። የሰው ጊዜ እየባከነ ነው። ኤቭሪ ታይም ይመቸኛል በማንኛውም ነገር። ስለዚህ አንዴ ልሞክራ። እንግዲያው እንደዛ ከሆነ አንድ ልሞክር። ለመጨረሻ ያለ ድልዋኒ ክሙ ንበሩ ነው ያለ፣ ዝግጁ ነው ያለ። ልሞክር። ቲክቶክ ላይ እና መሬት ላይ ያሉት ኦርቶዶክሶች ይለያያሉ። ለመጨረሻ ጊዜ ልሞክርና ምናልባት ስላልተመቻቸው ነው በሚል አልፈዋል። ዳጌ እንደዚህ እናድርግ። እንደው እንደ ሀሳብ መምህር ማለት አንዳንድ ጊዜ አጭር ጥያቄ እንጠየቅና ለዛ አጭር ጥያቄ አቋማችንን እንገልጻለን አይደለ? አዎ ይለያያል ወይ አይ አይለያይም። ከዛ ጊዜ ሲሰጠን ደግሞ የማይለያይበትን ወይ የሚለያይበትን እኮ እንትን ሀሳብ በዝርዝር እኮ እናስቀምጣለን። ጊዜ ይሰጠናል። እንደዛ ይሁን። እስቲ መርጌታ የተባሉት ያው መርጌታ የተባሉት ያው መምህር ቆይ አንድ ጊዜ ባኮተ። እሺ እንደዚህ መረበሽ ጥሩ አይደለም። እንዲህ ያረበሹ እኔ እያወራው ስለሆነ ደርበው ሲያወሩ እኔ ደግሞ አሁን አካሄዱን እያስተካከልኩኝ ነው።
ገብቶታል። ጊዜ ይሰጡታል። ግን መጀመሪያ ለሚጠየቁት ጥያቄ አቋሞትን በግልጽ አዎ አለ፣ ልዩነት አለ በቲክቶክ ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ አዎ ይለያያል፣ ወይንም አይ ምንም ልዩነት የለም ቲክቶክ ላይ ያለችው ኦርቶዶክስ መሬት ላይ ያለችው ራሷ ናት ይሉና ከዛ ግን ማብራሪያ እንዲሰጡ እኮ ጊዜ ይሰጡታል። አዩ አሁን ማብራሪያውን ሲሰጡ ልዩነቱ ትክክል ነው ትክክል አይደለም የሚለው ህዝቡ አመዛዝኖ ይደርስበታል። እንደዛ እንዲሆን እባኮትን መጀመሪያ አቋሙትን ልክ ሲጠየቁ አዎ ይለያያል ወይ አይ አይለያየም፣ ከዛ እኔ ፐርሰናሊ በኋላ ላይ በጊዜ የያዝኩሎት 5 ደቂቃም ቢሆን 3 ደቂቃም ቢሆን ነገሩን እንዲያብራሩ እኮ እድል ይሰጡታል። ለምንድን ነው በቅንነት ማውራትም አይቻልም? ሁል ጊዜ ባህሪ ነው የቲክቶክ ምናምን እየተባለ ለምንድን ነው ሰው የምናለፋው? እዚህ ጋር 383 ሰው ቁጭ ብሏል፣ እያደመጠን ነው። ሰውንም እኮ ማክበር አለብን። ስለዚህ አቋም ያለው ነገር እየተወራ ይቀጥል እባክዎትን መምህር። እናመሰግናለን። ዳግዬ ለጠየቁት ጥያቄ ሲምፕል መልስ ይመልሱና ማብራሪያ እድል ሲሰጡት በደንብ አድርገው ያብራሩታል። ጽፈውም ያስቀመጡት ካለ መልካም፣ ሃርድ ድራይቭ ላይ የተቀመጠ ካለ ኤኒቲንግ በቃ እርስዎ ይቀጥሉበታል። ግን መጀመሪያ በአጭሩ ይመልሱልን። ቀጥሉ ዳግዬ፣ ተባረኩ። እሺ በቃ ሌላው ጥያቄው መድገም አያስፈልገኝም። ቀጥታ ወደ መልሱ ይሄዱ። ስለማውቃቸው ነው ኦርቶዶክሶች ቤት ገብተው ተሐድሶ ናችሁ እያሉ ነበር እነ ቃል ቤት እና አንዴ እንትን እያሉ ነበር። ትንሽ ውዝግብ ተፈጥሮ ነበር እና የመሬቷ ኦርቶዶክስ ነው የሚመስሉኝ ቲክቶክዶሶቹ ማለት እንደተባሉት ነው። ፋዘር እንደዚህ ማለት ገድልና ድርሳናትን አልቀበልም የሚሉት ናቸው እና እርስዎ ስገምት የመሬቷ ኦርቶዶክስ ኖት። ምክንያቱም ከንጽጽር የሚሰሩ እነ ቃል ጋር ገብተው ሲጣሉ ስለነበር ማለት ሲጣሉ ስሎት ሲወዛገቡ ስለነበረ ነው። እስኪ ሊሊዬ ችግር የለውም። ሌላ ቤት ገብተው የነበራቸው አቋም ምናምን ችግር የለውም። አሁን እኛ እንደ አዲስ እዚህ ጋር እያስተናገድናቸው ስለሆነ ከሳቸው መልሱ እንጠብቅ። ያ ቪዲዮ ግን ካለሽ ድንገት የተለየ ሀሳብ ካላቸው ቪዲዮ ካለሽ ወይ ማስረጃ ካለሽ አይ እንደዚህ እኮ ነው የሚያስቡ። እኔ እዛ ቤት በደንብ ነው የማውቃቸው ፋዘርን። እንግዲህ ራሳቸው ይናገሩ ላቀልላቸው ከራሳቸው እኔም እንዳንቺው ነኝ። እኔም እየገመትኩ ነው የሆነ ነገር ግን ከምገምት እሳቸው ቢነግሩ ይሻላል። ስለሳቸው እሳቸው እያሉ ከመገመት ለእሳቸው ድል ሰጥቶ ከእሳቸው መስማት ይሻላል ብዬ ነው። እኔም እንዳንቺ ነው ስሜቴ። ጥያቄው ይለያያሉ ብሎ ጥያቄ ምልክት አለበት። እባክዎትን ይመልሱልን መምህር የሚመቾት ከሆነ። ይኸውላችሁ እሷም ያለችው ልክ ነው። ቃል የሚባል ዲያቆን ነገር ነው አይደለም? እንጃ ብሎክ ስላደረጉት ሆነ ጠፍቷል። በነገራችን ላይ አሁን ቀይረውም አላያቸውም። በሌላ ቲክቶክ ሳያቸውም ቀይረዋል መሰል አድሬሳቸውን ራሱ። ምክንያቱም አልጠፉም። አንደኛ ከሚጠፋም ወገን አይደሉም፣ ሁለተኛ አይጠፉም፣ አልጠፉም። በሰጡታል ቃል የሚባል ነው አይደለም? ኦርቶዶክስ ቃል ነው ይሄኛው፣ የኛ ሳይሆን ኦርቶዶክስ ንጽጽር ቃል መስሎኝ ነው። ችግር የለውም። ኤኒዌይስ አሁን እናንተ ቅድም መልሳችሁ ቅድም እሱና እኔ ማነው ዳጊነህ ማነህ ሆስት ባል ዳጊነህ አይደለት? የተግባባን መስሎኝ ነበረ። የመሬቷና አሬን አባት እንኳን ልንግባባ አስለፉን እኮ ለመመለስ። ይቀጥሉሽ። ማስለፋ እኮ ምን መሰለኝ በቁም ነገር ስለሆነ ነው። ዝም ብሎ ስለጠየቀ ሁሉ እንደመጠሰም በቆዥውዥ ዋልልም። ስለዚህ ምንድነው የመሬቷና የቲክቶክ የሚባል የለም። ቲክቶክ ላይ ትክክለኛ ሰው አለ፣ ቲክቶክ ላይ ትክክለኛ ያልሆነ ሰው አለ። ቲክቶክ እኔን ጠቅሎኛ አይሄድም። ቲክቶክ ላይ እኔ ጠቅልያቸው አልሄድም። የቲክቶኩን ወይ እነ የገሌ ብትሉኝ ኦኬ፣ እነ የገሌ እስከተከታተሏቸው ድረስ የውስጡን ስለማላውቅ ባላቅም እዚህ ላይ ለጊዜው ማየው ጥሩ ነው እላለሁ። ሌሎች ደግሞ ከላይ ዝም ብሎ እዚህ ቲክቶክ ላይ የሚያወሩ ኦርቶዶክስ ብለው ነገር ግን አላማቸው ሌላ ያሉ ቢሆኑ አይ እነኚህ ሰዎች ኦርቶዶክስ ይመስላሉ እንጂ አይደሉም ብዬ ልመልስልዎት እችላለሁ። ይሄኛው ግን አዘሆል ስለሆነ እንትን በአጠቃላይ ስለሆነ የተነገረው ነገር እንዲህ ነው ለማለት ያስቸግራል። ምክንያቱም እንዳልሆት ነው ትክክለኛውም ትክክለኛ ያልሆነ ሰው ስላለ እና ይህንን እንዲሁም እኔ እናንተን ቢያደርገኝ ርዕስ አድርጌ አላመጣውም። ይህንን ሌላ ነገር ብታመጡ ስለዚህ ይህን ይመስላል ትክክል ነው ለማለትም አያስሄድም፣
ትክክል አይደለም ለማለትም አያስሄድም። ምክንያቱም የእያንዳንዱ የግለሰብ ፍላጎት ወይም አስተሳሰብ አይዲዮሎጂ ወይም ደግሞ እምነት ማወቅ መለካት አልችልም በቲክቶክ በመሬት ላይ ያለው። ለዚህ ነው የግለሰብ ስም ያልጠራንሎት። ለዚህ ነው የግለሰብ ስም ያልጠራ ነው። አንደኛ ስለ ግለሰቡ ራሱ ይናገር ሊሉን ይችላሉ። እከሌ እኮ እንደዚህ ብሏል ብንሎት ማለት ነው። አሁን ቅድም ምሳሌ ሲሰጡት ወደ ዋናው ነገር እንድንመለስ ተስማምተናል። ስለዚህ አሁንም አጠር ላድርግሎትና ግለሰቦችን እያሰቡ ሳይሆን ትምህርቱን እያሰቡ እውነታውን ቤተክርስቲያኒቱ የምታምንበትን አስበው ይንገሩን። ሁለት ምልከታ አለ። ገድልን እቀበላለሁ የሚል አለ፣ ግዴታ ስለሆነ እሱን ካልተቀበልኩ ኦርቶዶክስ ምን ለማለት ያዳግታል። ገድልን ካልተቀበልኩኝ ወይም የማይቀበል ጥሩ ጴንጤ ወይም ቆንጆ ካቶሊክ ነው የሚል ስያሜ ተሰጥቶታል ቃል በቃል። ሌላኛው አካል ደግሞ አይ መቀበለው መርጬ ነው፣ መቀበል ግዴታ አይደለም። ምናልባት ቀሲስ ዲበኩሉን የሚያውቋቸው ከሆነ ይህን አስተያየት ተናግረዋልና ግለሰቦቹን ተዋቸውና አልቀበልም ማለት ይችላሉ። አንድ ኦርቶዶክስ ሁኔታውን አይቶ ገድሉን አይቶ ድርሳኑን አይቶ አልቀበልም ማለት ይችላል ወይስ መቀበል ግዴታ ነው? እና በጣም ትንሽ አድክመውናል፣ ግን ግልጽ ስላልሆነለት ከሆነ ችግር የለውም። ይቀጥሉ። ብርድ መጥቶ እያሳለኝ ነው። ይቅርታ ጋራ ኦኬ ጉድ። ለዚህ ነው እኮ ቅድም እናንተ ከዚህ ብትሆኑ ኖሮ ያሉ ለዚህ ነው። ዞሮ የሚያመጣው ችግር ስለሌለ ልመልስላችሁ እላለሁ። ግን መሆን የነበረበት ምንድን ነው? አንድ ሰው ፕሮቴስት ማድረግ መቃወም የሚችል ከቤቱ ተቀምጦ ነው። ከወጣ ግን ኦልሬዲ የተወገዘ ነው። ኦልሬዲ አይመለከተውም። ቢበላሽም ባይበላሽም ብንቀበለው ባንቀበለው የወጣ ሰው አይመለከተው። እናንተ ኦልሬዲ ወጣችኋል። አሁን ምንድን ነው እንደገና ጸጸት ይመስላል ተመልሶ መናገር። ትታችሁታል አይደል? ከሄዱ ጠርግ ልም ነው በቃ አለቀ። አሁን ደጋግሜ ማቆምን የእርሶን አልፈልግም። አዩ አይደል? አሁን ለሚጠየቁት ጥያቄ ሁል ጊዜ ዳይቨርት ነው የሚያደርጉት። የሚጠየቁትን ጥያቄ በቀጥታ አይመልሱም። ለምን ሲባል ከወጡ ለምን ያወራሉ? እርስዎ ከወጡ ከኦርቶዶክስ ከወጡ ስለ እርሱ አኳ አይመለከቱ። ለምን እንደሚመለከተ ልንገሩት። ኦርቶዶክስ ፋሚሊ አለኝ። ኦርቶዶክስ እናትና አባት፣ ኦርቶዶክስ ኤክስቴንድድ ፋሚሊ ኦርቶዶክስ የሆኑ አሉኝ። ስለዚህ ስለ ወገኖቼ ኢትዮጵያውያን ደግሞ ወንድም እህቶቼ ኦርቶዶክሳውያን ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረውን አስተምሮ ሁሉ በዚህ በእግዚአብሔር ቃል መዝነውና ለህዝቤ ኦኬ። አንድ ፖለቲከኛ እኮ ሲዋጋ አይ እኔ የዛኛው ፖለቲካ ፓርቲ አባል አይደለሁም፣ ኦኬ፣ ስለዚህ አባል ስላልሆንኩኝ የዛኛው ፖለቲካ ግሩፕ አልቃወመውም አይባልም። ገብቶታል? መመዘኛ አለ። ስለዚህ አያገባችሁም አይባልም። በተለይ አሁን ተምሬያለሁ ስላሉ ኦኬ፣ እንደተማረም ሰው ስጠይቆት ይሄ ሎጂክ ይጠፋዎታል ብዬ አላስብም። ባይሆን ለሚጠየቁት ጥያቄ አሁንም መምህር በቂ የሆነ ምላሽ ይስጡ እንጂ ዳይቨርት አያድርጉ። አይዞ በደንብ እንጠይቆታለን። እኔ አሁን ለምሳሌ እንትኑን እሺ አጠር እናደርግላችሁ። ቢኒ ከስር እኮ ያልወጡ እንደኛ ፕሮቴስት አድርገው ያልወጡ እኮ ኦርቶዶክሳውያኖች ከስር እየሰሟቸው ነው። የእሳቸው ልጆች ምናልባትም የደብራቸው ሰዎች የቤተ እምነቱ ሰዎች አሉ እኮ። መልሱን ሲመልሱ መምህር እኛም ብቻ እያሰቡ አልነበረም መመለስ ያለበት። በዚህ ውጥንቅጥ ውስጥ ያሉ እኮ የራሶት ልጆች ናቸው። እኛ እኮ ወጥተናል፣ ልክ ነው እንዳሉት። እኛ መቀበል አለብን የለብንም እያለ ስለ ገድል የምንጨነቅ ሰዎች አይደለንም። በዚህ ጭንቀት ውስጥ ያሉት የራሶት ልጆች ናቸው። ስለዚህ እንዲያውም መልሱ እኮ ቀጥታ ለኛ አይደለም እና ሲመልሱ የራሶትን ቤተ እምነት እያሰቡና ይሄን ለዚህ ውዝግብ የተዳረጉትን የራሶትን ምዕመናን ያሰቡ ቢመልሱ ነው የተሻለ የሚሆነው። ቀጥል ቢኒ። ያገባችኋል አያገባችሁም ሳይሆን መልስ አየሁት። አሁን መልስ ያለው ሰው ማንም ያግባው አያግባው ለሁሉም ለሚጠይቋችሁ ሁሉ በቂ የሆነ መልስ እንድትሰጡ ነው የሚለው። ስለዚህ ለሚጠይቁን መልስ እንድንሰጥ ለሚጠየቁት ነገር ደግሞ መልስ ለመስጠት በቂ ኖት ብዬ አምናለሁ። ከቅድምም ጀምሮ ሲፎክሩም ስለነበረ የተማርኩ ነኝ፣ ብዙ ነገር ጽፌ ያስቀምጫለሁ፣ ጉራማይሌም እንግሊዝኛ መሀል ላይ ይህ ሁሉ ስላለ እኔ እጠብቃለሁ ከእርሶ አትሊስት የሆነ ሰብስታንስ ያለው ነገር ተጨባጭ የሆነ ነገር ከእርሶ ስለሚጠበቅ መልሱን ይመልሱልን ኢንስቴድ ኦፍ የሆነ ከመልሱ ረነዋይ አድርጉ ብዬ ነው። እሺ መምህር ይቀጥሉ። የሁሎትም እንዴት መሰላችሁ?
ነገሩ ዞሮ ዞሮ እኮ የኛ ወንድሞች ናቸው። ትክክል። ለዛ ነው የሚያገባን፣ ለዛ ነው የምንጠያየቀው። ያ ይቀጥልሽ ቆይ ባይዘው አንድ ነገር የቀረብን አለ። አሁን በአንቲ ሁነን መተኳኮሱ ሳይሆን መቀራረቡ ይበልጥ ነበረ። ቲክቶኩም አሁን የሆነ የውስጥን ፍላጎት ብቻ ሆነ እንጂ ለአምላክ ቀረቤታ አይመስለኝም። እንግዲህ ማቴዎስ ወንጌል ምዕራፍ 24 ላይ ብዙኃን ያሉ ሃይማኖቶች ይጻሉ በበናይቲሆሙ፣ ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ይቅርታ መምህር፣ ይቅርታ። አሁንም በጣም መስመር እየሳቱ ነው። ተቸገረ። መሪጌታ እሺ፣ ቀጥሉ። መሪጌታ ወጡ እንዴ? እስኪ አስገቧቸው። እኔ ጥያቄው ራሱ የገባቸው አይመስለኝም። ምንም አልገባቸውም፣ ገና አልገባቸውም። መሪ ገብቷቸዋል፣ መመለስ አልፈለጉ። ገብቷቸዋል፣ መመለስ ስላልፈለጉ ነው። ሊሊ እኮ ታውቃቸዋለች። ይኸው ሊሊ ነግራናለች። እንደ ጽፌ ያስቀምጫለሁ አሉ እኮ። ይኸውልህ መጽሐፍ ጽፌ ያስቀምጫለሁ ላይ እያለ እኮ ነው። እና ያው ነገሩ አጣብቂኝ ስለሆነ ነው። እና ይመልሱ ጥያቄው ከኛ ጋር የተያዘ አይደለም። ምናልባት ቤተ ክርስቲያኒቱ በትንሹ 90% ስታለች ወድቃለች ብለን በዚህ ርዕስ ብንነሳ ምን አገባችሁ ወይ ምናምን ነገር አብሮ ሊሄድ ይችላል። ግን ቲክቶክ ላይ የሲኖዶስ የታችኛው ሲኖዶስን ሀሳብ እየተቃወመች ነው። ሁለቱ አይግባቡም፣ አንድ አይደሉም። እርስዎ ከየትኛው ወገን ነዎት? ትክክል ነው ወይስ አይደለም የሚል ጥያቄ ከዛው ከኦርቶዶክስ ነው የተጠየቁት። እዚያው ኦርቶዶክስ ነን ለሚሉ ሰዎች እና እነዚህ እንጂ ዝም ብለው ሁል ጊዜ እናንተ እኮ እያሉ ይሄዳሉና ጥያቄው አልገባቸውም ወይ ብዬ ነበረ። ከገባቸው ሆን ብለው ነው ያው አሉ ከታች ያ መሪ ደግሞ ኮሌክቲቭሊ ሞር ዛን 2 ሚሊዮን ህዝብ ነው ያስከተሉት። ኮሌክቲቭሊ ብንደማምራቸው እነዚህ ቲክቶክስ የምንላቸው ኮሌክቲቭሊ ሞር ዛን 2 ሚሊዮን ኦርቶዶክሳዊ ይከተላቸዋል። ያንን ሁሉን አንድ ላይ አቋማቸውን በዛ ያደረጉት። ስለዚህ ቀልዳል የሆነ ዝም ብሎ አንድ ተራ ግለሰብ ነው ምናምን የሚባል አይደለም። ኦኬ ሚዩት ናችሁ? እሺ ነን ምን እንደሆነ ላሳያቸው ብዬ ነው። ነን እንደሚባልና ኑን እንደማይባል ማለት ነው በዚሁ። እሺ ኑን አይባልም ፋዘር፣ ኑን ደቀትር ነው። ኤኒዌይስ እንዲህ አይነት ኢሬሌቫንት የሆነ መልስ ሰጥቼ አላውቅም፣ ግን እንደው በጣም ትምክተኛ ሰው ስለማልወድ ነው ታግሼ ያወራሁት። ወደ የሚጠቅመው ጉዳዩ እንድንገባ ስለፈለግኩ ነው። ኦኬ መግባት የሚፈልግ ሰው ካለ ይግባ። ቢኒ አይ ቅድም ቢኒ ነበርክ ባይደዊ አይ ቅድም ከማይጠቅም ነገር ወደ በማይጠቅም ነገር ጨረስን። ጊዜያችን ተበላ እና የሚጠቅም ነገር ብናወራ ይሻላል ብዬ ነው። ኦኬ